ጤና ይስጥልኝ። በሱዳንና በኢትዮጵያ ባሉ ንጹሃን ዜጎች ላይ ለብዙ ዓመታት እየተፈጸመ ያለውን እጅግ ሰቅጣጭ ግድያ ዓለም አቀፍ ሚዲያው በበቂ ሁኔታ እየዘገበ አይደለም። ለዚህ ምክንያቱ ምን ይሆን? የእነዚህ ሕዝቦች ንጹሃን ደማቸው በከፍተኛ ቁጥር ለዓመታት እንደ ጎርፍ ሲፈስ ምን ነው ዓለም ለዩክሬንና ለፍልስጤም እንደሚያደርገው ወደ አደባባይ ወጥቶ ማውገዝ ለምን ተሳነው? ለምንስ ዋና ዋና የሚባሉ የዓለማችን የዜና አውታሮች ዓይናችን አያይም፣ ጆሮአችንም በእነዚህ በሁለቱ የአፍሪካ ሀገራት ጉዳይ አይሰማም ማለትን መረጡ? በዚህ በዛሬው መርሃ ግብር በሱዳን ባሉ ንጹሃን ላይ ለዓመታት እየደረሰ ካለው አሰቃቂ ግድያ፣ መፈናቀልና ስደት ጀርባ ያሉትን የዲያብሎስ ተዋናዮች ወደ ብርሃን በማምጣት ተመልካች ይህ በሱዳን እየደረሰ ያለው ግፍ በኢትዮጵያ በተመሳሳይ ለረጅም ዓመታት እየደረሰ ካለው ግፍ ጋራ እንዴት እና በምን አይነት ሁኔታ ተመሳሳይነት እንዳለው እንዲመረምር የሚያግዝ ነው። የዛሬዋ ሱዳን እንደ ኢትዮጵያ ሀገራችን የጦርነት ቀጠና ከሆነች የተወሰኑ ዓመታትን አስቆጥራለች። በብዙ መቶ ሺዎች የሚቆጠሩ ዜጎቿን አጥታለች። ብዙዎች ከኖሩበት ተፈናቅለዋል። ሌሎች ደግሞ ዳግም ላይመለሱ ምለው ተሰደዋል። ሱዳን በከርሰ ምድር ሀብት ታድለዋል ከተባለላቸው የአፍሪካ ሀገሮች አንዷም ነች። ግን ምን ያደርጋል፣ ይህን ሀብቷን ከምድሯ እያወጣች ሕዝቧ የሚገደልበትን የጦር መሳሪያ ትገዛበታለች እንጂ። እስኪ በሱዳን ለብዙ ዓመታት አልቆም ብሎ ሕዝብ እያስፈጀ ስላለው ቀውስ መንስኤ ትንሽ እንነጋገር። በሱዳን ላለው ችግር የቀጠናው ቀውስ ተመራማሪዎች እንደሚሉት 2 ወይንም 3 ኃይሎች ተጠያቂዎች ናቸው ይላሉ። እነኚህ ኃይሎች እነማን መሆናቸውን ከማየታችን በፊት እስኪ ሱዳን እንደ አውሮፓውያን አቆጣጠር ከ2000 ዓመተ ምህረት ጀምሮ ስላሳለፈቻቸው ፖለቲካዊና መንግስታዊ ክስተቶች በመጠኑ በመዳሰስ እንጀምር። የቀድሞው የኦማር አልበሺር መንግስት በአውሮፓውያን አቆጣጠር በ2019 ዓመተ ምህረት በመፈንቅለ መንግስት ከመውረዱ በፊት ከዚያ ቀደም ብሎ በ2000 ዓመተ ምህረት እንደ አውሮፓውያን አቆጣጠር ማለት ነው የኦማር አልበሺር መንግስት ጃን ጃዊድ የተባሉትን የወንበዴ ስብስብ ተጠቅሞ አረቦች ባልሆኑ፣ ልብ አድርጋችሁ ስሙ፣ አረቦች ባልሆኑ ማለትም እንግዲህ አረቦች ያልሆኑት የሚባሉት ፈር፣ ዛጋዋ፣ ማሳልቲት በተባሉት የሱዳን ህዝቦች ላይ ማለት ነው የፈጸመው ግድያ ወይም ጄኖሳይድ፣ በጣም በብዙ ቁጥር ማለት ነው ጄኖሳይድ፣ ለዚህ ለዛሬው ሱዳን ለገባችበት አላባራ ላለ ቀውስ ጅማሬ ነው። በ2019 እንደ አውሮፓውያን አቆጣጠር አልበሺር ወይም የአልበሺር መንግስት ከስልጣን እንደተወገደ የጊዜያዊ አስተዳደር መንግስት በሱዳን ተመሰረተ። በዚህ መሰረት አብደላ ሐምዶክ በጠቅላይ ሚኒስትርነት ወንበር ቢቀመጡም ጠቅላይ ሚኒስትሩ እንደ አሻንጉሊት መሪ ሆነው ሀገሪቱ ግን በ2 የጦር መኮንኖች ቁጥጥር ስር እንድትወድቅ ሆነ። ዘሱዳኒዝ አርምድ ፎርስስ ኤስኤኤፍ የሚባለው ዋነኛው የሱዳን የጦር ሰራዊት በጀነራል አብደል ፋታ አልባህራን እንዲመራ ሲደረግ በተለያየ ቦታ ያሉትን የጎሬላ ወይም የወንበዴ ኃይሎችን ደግሞ አደብ አስገዝቶ
ከመንግስትም ጥቅም እያገኘ እንዲቀጥል በማሰብ ከወንበዴዎቹ ጠንከር ያለ ኃይል ያለውን የጃንጃዊድን ግሩፕ በጉያ በማቀፍ ይህ እንግዲህ የጊዜያዊ አስተዳደር ስራ ጀመረ ማለት ነው። አብደላ አልብርሃን ማለት እንግዲህ ይህ እንደ ሀገሪቱ ጠቅላይ ሚኒስትር ሆኖ በተደጋጋሚ በተባበሩት መንግስታት ስብሰባ ላይ ሲናገር የምናየው ሰው ነው። እሱም በቀደመ ዕድሜው ትምህርቱን የተማረው በግብፅ ሲሆን ከአሁኑ ከግብፁ መሪ ከአልሲሲ ጋር ረጅም ዘመን ያስቆጠረ ወዳጅነት ያለው ሰው ነው። ወደ ቀደመ ነገራችን ስንመለስ ይህ የጃንጃዊድ የወንበዴ ቡድን አሁን እንግዲህ ከሽግግሩ መንግስት ጋር አብሮ እንዲሰራ የመጣው ማለት ነው። የተውጣጣው የወንበዴ ኃይል ግን አሁን በአዲስ መልክ ተዋቅሮ ግማሹን የሚሊተሪ ኃይል ሲቆጣጠር እንደ ቀድሞው ጃንጃዊድ ተብሎ መጠራቱ ቀርቶ አርኤስኤፍ ወይም ራፒድ ሰፖርት ፎርስስ ማለትም ፈጣን መንግስት አጋዥ ኃይል ተብሎ እንዲጠራ በጊዜው ተደረገ ማለት ነው። ያው ስሙን ቀየሩለት። ይህ ወታደራዊ ኃይል የሚመራውም መሐመድ ሐምዳን ዳጎል ሙሳ ወይም በአጭሩ ሄምቲቲ በሚባለው በዚህ ሰው ነው። የአርኤስኤፍ እንግዲህ ራፒድ ሰፖርት ፎርስ ወታደሮች 90% የሚሆኑት ልብ አድርጋችሁ ስሙ የእስልምና ሃይማኖት ተከታዮች በሆኑ የሱዳን አረቦች ናቸው። እንግዲህ ሱዳን ውስጥ ሱዳን አረቦች አሉ። የሱዳን አረቦቹ ሙስሊም እስልምና እምነት ተከታዮች እና በሆኑት ነው ማለት ነው እንግዲህ የሐምዲቲ ግሩፕ የተዋቀረው። ብዙዎቹም የመጡት በሱዳን ከዳርፉር ተብሎ ከሚጠራው የሱዳን አረቦች በብዛት ከሚኖርበት ግዛት ነው። እነኚህ የሱዳን አረብ ህዝቦች ከቀድሞ ጀምሮ ከተባበረው የአረብ ኤሚሬትስ ጋር የጠበቀ ግንኙነት ያላቸው ሲሆን ቢሆንላቸው ሱዳን በአጠቃላይ ምስራቅ አፍሪካን ጨምራ ከተባበሩት የአረብ ህብረት ጋር አንድ ሀገር፣ አንድ ሃይማኖት ቢሆኑ ደስ ባላቸው ነበር። ይህም የአረቡ ህብረት በህቡ ዘ ግሬተር ዩኤኢ ፕሮጀክት ብሎ እውን ለማድረግ ለዘመናት እየተንቀሳቀሰበት ያለው ፕሮጀክት ነው። ይህ በሱዳንና በኢትዮጵያ አላባራ ካለው የንጹሐን ግድያና መፈናቀል ጀርባ የተባበሩት የአረብ ህብረት ሀገራት ወይም ዩኤኢ በእርግጥ ስለመኖራቸው አንዱ ማሳያ ሲሆን ይህ ዕቅዳቸው ከተሳካ የተባበሩት አረብ ሀገራት ወይም ዩኤኢ የነኝህን ሀገሮች የከርሰ ምድር ሀብት፣ የእርሻ መሬት እና የውሃ ሀብት ማለት ነው ሙሉ በሙሉ መቆጣጠር የሚችሉበትን አጋጣሚ እንደሚያገኙ እሙን ነው። ሱዳን በብዛት ካላት የተፈጥሮ ሀብት ዋነኛው ወርቅ ነው። ይህም ወርቃቸው በሱዳን ኑቢያኖች ታሪክ ወርቅን በባህላዊ ወይንም አርቲሳናል ማይኒንግ ከድሮ ጀምረው እያወጡ ይጠቀሙ የነበረ ሲሆን ከቅርብ ጊዜ ወዲህ ግን ይህ ወርቃቸው ወደ ግብፅና የተባበሩት የአረብ ሀገራት ወይም ዩኤኢ በከፍተኛ ደረጃ እየተጋዘ ስለሆነና በምትኩም የጦር መሳሪያና ድሮኖች ለነ ሐምዲቲ አርኤስኤፍ ማለት ነው እና ለነ አልቡርሃን ኤስኤፍ እየተሰጣቸው በመሆኑ ምክንያት በሱዳን ያለውን የእርስ በእርስ ጦርነት ግብጾቹና አረቦቹ እንዲቆም እንደማይፈልጉ ለማወቅ በጣም ቀላል ነው። በዚህ መልክ በንጹሐን ደም የታጨደ ወርቅ መድረሻው የዩኤኢ ጎልድ ሃብ ወይንም በዱባይ በሚገኘው የተባበሩት የአረብ ህብረት ቆት ወይም መጋዘን ሲሆን በአለ ባህራን በኩል ከሱዳን ወደ ግብፅ ከዛም በመጨረሻ ወደ ዩኤኢ የሚሄደው ወርቅ ደግሞ ከሱዳን ወደ ግብፅ የሚፈልሱ ስደተኞችን
እንደ በቅሎ ወይም እንደ አህያ ወርቅ የሚሸከሙ ማለት ነው አድርጎ የሚጠቀም ነው። ይህ እጅግ በሚያሳዝን የዘመናችን ክስተት ነው። በሁለት ስግብግብ ባንዳ ወታደሮች ጭካኔ የሱዳን ንጹሐን ደም ተከፍሎበት የተጋዘ ወርቅ ዛሬ አረቦቹ ወርቅ ጠግበው በላቴ ቡናቸው ላይ የሱዳን ወርቅ እንደ ሰፈፍ ብትን ይደረግላቸዋል። 24-karat gold cappuccino at the Burj Al Arab in Dubai. You know, just a regular Wednesday. I'm all trying the gold cappuccino. Dubai is sometimes called the City of Gold. And a big chunk of the gold in the United Arab Emirates comes from Africa, including from Sudan. Which is why we mentioned Nyala, that RSF hub. Because it's the UAE that is reportedly giving the RSF weapons in exchange for gold. Like artillery and the type of drones being used in recent attacks. The RSF has been getting a lot of their drones from, allegedly from the UAE. ሰሞኑን የሱዳን መንግስትና የአልባህራን ሰራዊት በደረሰበት ዓለም አቀፋዊ ትችት ምክንያት ከተባበሩት አረብ ኤሚሬትስ ጋር ያለንን ግንኙነት ሙሉ በሙሉ ልናቆም ነው እያለም ነው እና ሐምዲቲን ከሶ ፍርድ ቤት ሊያቆም ማለት ነው ወይስ የተባበሩት የአረብ ኤሚሬትስን ወይም ዩኤኢን ማለት ነው? የትኞቹን ነው ፍርድ ቤት የሚያቆመው? ከማጋ ነው ግንኙነቱን የሚያቆመው? ይህ ውሸት ነው። ይህ የሐምዲቲ አርኤስኤፍ ዛሬ ከድሮ በበለጠ ብዙ ወርቅ ሸጦ እጅግ ሀብታም ሆኗል። በገንዘቡም ብዙ የጦር መሳሪያና ደጋፊም አፍርቷል። ስለዚህ በቀላሉ አይነቀነቅም። አረብ ኤሚሬትስም የሰብአዊ መብት ፍርድ ቤት መገተር አረብ ኤሚሬትስን የሰብአዊ ፍርድ ቤት መገተር እንዲሁም ቀላል አይደለም። ምክንያቱም የዓለም የጄኖሳይድ ኮንቬንሽን ሕግ ግን ሙሉ በሙሉ ተቀብላ አልፈረመችምና ነው። የሆነ አንቀጽ በተለይ አልፈረመችም። ስለዚህ ማንም ሊያስገድዳት አይችልም። ወደ ሀገራችን ስንመጣ ሀገራችን ለዩኤኢ የተሸጠችው ይህ አሁን ሀገራችንን እየመራ ያለው መሪ በትረ ስልጣኑን ከያዘበት ቀን ጀምሮ ነው። ቀይ ባህርን ጨምሮ በቀጠናው ላይ እኔ የእናንተን ፍላጎት ሙሉ በሙሉ አስከብርላችኋለሁ ብሎ ተስማምቶ ቃል ገብቶ ስለፈረመ ዛሬ አረቦቹ ብቻ ሳይሆኑ ኢትዮጵያን ሆነው እንደ አረብ የሚያደርጋቸውም ሁሉ የናጡት ነካሾች ዛሬ እየፈነደቁ ነው። ለዚህ ነው አረቦቹ በገንዘባቸው ከፍለው በየዓለም መንግስታቱ ያሰለፏቸው ሎቢስቶች በሀገራችን ሕዝብ ላይ የሚደርሰውን ግፍ የዓለም ሕዝብ እንዳይ ተሸፋፍኖ እንዲቀር ሌት ተቀን ወጥረው የሚሰሩት ታላላቆቹ የዓለም ሚዲያ ወናፎችም የነዚሁ የአረብ ሀገሮች የዩኤኢ ማለት ነው ተከፋዮች ናቸውና አይናገሩም። ሁሉም ኢትዮጵያዊ ዛሬ ማወቅ ያለበት ነገር ቢኖር በኢትዮጵያ፣ በሱዳን፣ በአጠቃላይ በምስራቅ አፍሪካ ክርስቲያኑ በገፍ የሚታጨድበት ከመኖሪያው ቦታ የሚፈናቀልበትና የሚሰደድበት ምክንያት ጀርባ ዘ ግሬተር ዩኤኢ ፕሮጀክት ማለትም ቀጠናውንና የሀገሪቶቹን ሀብት ቀስ በቀስ ሙሉ በሙሉ በህቡ በአረቦቹ ቁጥጥር ስር ለማድረግ እየተደረገ ያለውን ለእንቅስቃሴ መኖሩን ነው ማወቅ ያለበት። ተስፋ ግን ወገኖቼ አንቆርጥም። ምክንያቱም ኢትዮጵያውያን ተስፋችን ድሮም ዛሬም ነገም በአምላካችን ነውና የቀደመውን መከራ በእግዚአብሔር እርዳታ እንዳለፍን
ይህንንም አሁን ያለንበትን የተጋረጠብንን የመከራ ሰዓት ወገኖቼ በድል እንደምናልፍ እናምናለን። ኢትዮጵያ እና ሕዝቧ ሙሉ ለሙሉ ለአምላኳ ለእግዚአብሔር የተሰጠ ሕዝብ ነውና ለእመቤታችንም ለቅድስት እናታችንም ርስትና አስራት ተደርጎ የተሰጠ ሕዝብና ምድር ነውና እኛ በእግዚአብሔር በፊቱ ድሮም እንደምናደርገው ወደፊትም በስሩ እንሰግዳለን። ጠላቶቻችን ደግሞ ድሮም እንደሆኑት ወደፊትም እንደሆኑት አፈር ተሸንፈው ተረተው አፈር እንደሚልሱ ይህንን እናምናለን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ለመስቀሉ ክብር ይቀየን። አሜን። የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the word by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.